بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد بتلانتنا ተወልታችን በዋነኝነት የረሱል ሰለላሁ ዐለይሂ ወሰለም የጣይፍ ጉዞ ምን ይመስል እንደነበረ የጣይፍ ሰዎች ረሱልን ሰለላሁ ዐለይሂ ወሰለም በምን ዝግጅት በምን ቅድመ ሁኔታ ላይ እንደተቀበሏቸው አይተን እንግዲህ ለ10 ቀን ጣይፍ ላይ ቆይታ ካደረጉ በኋላ እነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ላይ ግፍ ሰሩ። ረሱልን ሰለላሁ ዐለይሂ ወሰለም ጻናቶች እብዶች አዘጋጅተው በድንጋይ እንዲሸኙ አደረጉ። የአላህ መልእክተኛ አለይሂ ሰላቱ ወሰላም እንግዲህ በዚህ ሁኔታ በጣም ተሰምቷቸው ዱዓ አድርገዋል። ይሄ ዱዓ አጣኢፍ የጣኢፍ ዱዓቸው የሚታወቀው ማለት ነው። እንግዲህ ከአዳስ ጋራ ከዛ ነስራኒ ከሆነው ሰው ጋራ ያደረጉትን ቆይታ አይተናል። በመንገዳቸው መላእክት መጥቶ ከጅብሪል ጋር አብሮ የደረሰብህ ጉዳት በዚህ ልክ ከሆነ እነዚህ ሰዎች እነዚህ ሁለት ተራራዎች አላህን አጋጭተን እናጥፋለን ሲባሉ አዛኙ ነብይ ሰለላሁ ዐለይሂ ወሰለም ይሄን እንዳልፈለጉ ከነዚህ ሰዎች ኋላ ወይም ጀርባ የሚመጣ ተስፋ እንዳለ ረሱል ሰለላሁ ዐለይሂ ወሰለም ያንን ሰንቀው اللهم اغفر لقومي فإنهم لا يعلمون እማ ያውቁ ስለሆኑ ነው ይሄን ሁሉ ጉዳት ያደረሰብኝ ብለዋል። ከዛ በመቀጠል ደግሞ ነኽላ ወደሚባል ቦታ ወደ መካ ያቀኑ እዛ ደረሰው ጂኖች ሰላት ላይ ሆነው ረሱል ሰለላሁ ዐለይሂ ወሰለም ሰላት الفجر ላይ ቁርአን አዳምጠዋል። ويصرفنا إليك نفرا من الجن يستمعون القرآن እንዳለው አላህ ያው ሰዎች አንተን ልከልላቸው ማመን ባይችሉ وما خلقت الجن والإنس إلا ليعبدون የሰው ልጅንም ሆነ አጋንንት የፈጠርኩት እኔን በብቸኝነት እንዲያመልኩ ነው። ሌላም ተልኮ የሚደርሰው አካል አለ። አብሽር ያ መሐመድ አትከፋ አትዘን። እንደዚህ ሰዎች ይሄን እድል ተጠቅመው ባንተ ማመን ካልቻሉ ሌሎች አሉ ብሎ ወደ እነዚህ ሰዎች እንዲያምኑ አላህ Subhanahu Wa Ta'ala አድርጎ ረሱልን ሰለላሁ ዐለይሂ ወሰለም አጽናንቷል ማለት ነው። አሁንም ዳግም ረሱል ሰለላሁ ዐለይሂ ወሰለም መጠጊያ ስለሌለው እንደው የመካ ሰዎች የተወሰነ ጊዜ እኔ ከመካ ርቄ የጥሞና ጊዜ ወስደዋል። የተወሰነ አስበውበት ሊሆን ይችላል። እስልምና ሊቀበሉኝ ይችላል። የአላህ መልእክተኛ ፈረጅን ተስፋ አድርገው አሁንም ወደ መካ ጥገኝነት ጠይቀው ሌሎችም ቢብለው ሙጥዒም ኢብኑ ዓዲ ጥገኝነቱን ከለላ ሰጥቶ ከልጆቹ ጋር ታጥቆ ረሱልን ሰለላሁ ዐለይሂ ወሰለም አጅቦ ወደ መስጂድ አልሐራም አድርሶ ጠዋፍ አድርገዋል። እንግዲህ በዚህ መልክ ረሱል ሰለላሁ ዐለይሂ ወሰለም ዳግም ወደ መካ ከለላ ተሰጥቷቸው ተመልሰዋል። ከዚህ በኋላ የሚሆነው ሁኔታ ምንድነው? ከመካ ሰዎች ጋራ እንደ ድሮ አሁንም ረሱል ሰለላሁ ዐለይሂ ወሰለም ሰጣ ገባ ውስጥ ይገባሉ ወይስ እነዚህ ሰዎች አሁንም በረሱል ሰለላሁ ዐለይሂ ወሰለም ላይ ድንበር ያልፋሉ? አላስችል ብሏቸው ረሱል ሰለላሁ ዐለይሂ ወሰለም ነብይ ነው፣ መልእክተኛ ነው፣ ተልኮ አለው። ያንን ተልኮ ከማድረስ ከማሰራጨት ዲኑን ከነሽር ከማድረግ አሁንም አይተው መልእክተኛ ነው። አንዴ ታዟል ቁም ፈአንዚር ተብሏል። ስለዚህ ይሄን የነብይነት ተልኮውንና ስራውን መስራት የሚከለክለው የሚያስቆመው ነገር ስለሌለ በዛ ይቀጥላል ረሱል ሰለላሁ ዐለይሂ ወሰለም። እነዚህ ሰዎች እንግዲህ ደጋግመን እንዳየነው አንዳንዴ ታረተን ብለናል፣ አንዳንዴ ይከራከሩታል፣ አንዳንዴ መልእክተኛውን ሰለላሁ ዐለይሂ ወሰለም ያስፈራሩታል። አንድ የሆነ ወጥ የሆነ አቋም የላቸውም ብለናል ባሳለፍነው ታሪክ። አሁን ደግሞ ረሱልን ሰለላሁ ዐለይሂ ወሰለም ቀርበው መሟገት ይጀምራሉ። በሌላ በኩል ደግሞ የተለያዩ ጥያቄዎችን ማቅረብ እንደው አንተ መልእክተኛ ከሆንክ እንዲህ አድርግልን፣ መልእክተኞች እንዲያደርጉ የለም እስቲ አምጣ። ይሄ ለማመን አይደለም ተዕጂዘን ወዒናደን ነው። ረሱልን ሰለላሁ ዐለይሂ ወሰለም ለማሳንና ለማስቃት ነው፣ አትችልም ለማስባል ነው። ሌሎች ተራ ሰዎች ዘንድ ማረጋገጫ እንዲሆናቸው ነው። መሐመድ እኮ ነብይ አይደለም፣ ይሄው ይሄን ጠይቀነው አላመጣም። እንዲሁ ኢንሽቃቅ አልቀመር
የጨረቃ ለሁለት መከፈልና መሰንጠቅ ይሄ ከብዙ ጥያቄዎች በኋላ ነው አላህ Subhanahu Wa Ta'ala ሲፈልግ ነው አንድን ታምር አንድን አያ ሰዎች እንዲያምኑበት የሚያመጣው እንጂ ሰዎቹ ስለጠየቁ አይደለም አላህ ሲፈልግ ነው የሚሆነው ከረሱል ሰለላሁ ዐለይሂ ወሰለም ከብዙ ጥያቄዎች በኋላ አላህ ጨረቃ እንድትከፈል አድርጎ እነዚህ ሰዎች እንዲያዩት ሆኗል አምነዋል ወይ ሰላምኑ ወደፊት በታሪክ ውስጥ የምናየው ይሆናል وكان جدال المشركين وطلبهم الآيات مشركوች ረሱልን ሰለላሁ ዐለይሂ ወሰለም ዳግም መከራከራቸውና እንዲሁ وطلبهم الآيات የተለያዩ ታምራቶችን ነብይ ከሆንክ እንዲህ አድርግልን የሚል ጥያቄዎችን ማምጣታቸው وكان من جملة جدال المشركين ከሙሽሪኮች ክርክርና ንትርክ ጭምርት ነው ከዛ ውስጥ የሚካተት ነው أنه እነዚህ የመካ ሰዎች كانوا يطلبون من رسول الله صلى الله عليه وسلم الآيات ከረሱል ሰለላሁ ዐለይሂ ወሰለም ላይ በተለያዩ ጊዜያቶች ማለት ነው የተለያዩ አያዎችን እንዲያመጣላቸው እንዲያሳያቸው ጥያቄዎችን ይፈልጉ ነበር ያቀርቡ ነበር ይህ ደግሞ እንደው አያው ታምሩ በአይናቸው አይተው ምንም አይነት ብዥታ ሳይኖር በወሬ ሰምተው ሳይሆን በአይናቸው አይተው ሊያምኑ ነው ላ تعجيزا ለማሳን ነው አታመጣም እንደማለት ነው وعنادا عناد ይዟቸው እንቢተኝነት ይሄ እንግዲህ ጥያቄ ነበራቸው ነው ይሄ ጥያቄያቸው አንድ አይደለም وقد تكرر ذلك منهم مرارا በተደጋጋሚ ጊዜ ይሄ ጥያቄያቸው ተደጋግመዋል ረሱል ሰለላሁ ዐለይሂ ወሰለም ዘንድ ብዙ ጊዜ ቀርበዋል في اوقات مختلفه የቀረበው ግን ሁሉም በአንድ ሳይሆን በተለያዩ ጊዜያቶች ቀርቦላቸዋል ረሱል فمن ذلك ከነዚህ ጥያቄዎቻቸውና ከነዚህ ረሱልን ሰለላሁ ዐለይሂ ወሰለም አሳየን ከሚሏቸው ነገሮች አሉ أنهم እነዚህ የመካ ሰዎች اجتمعوا مرة አንድ ጊዜ ተሰበሰቡ في المسجد الحرام كعبة ላይ مسجد الحرام ላይ ተሰበሰቡ ሁላቸው واستشاروا بينهم በመካከላቸው ተመካከሩ ይሄ እንግዲህ የመጀመሪያው ምክክር ነው ረሱልን ሰለላሁ ዐለይሂ ወሰለም ከጣይፍ ከለላት ሰጥቶት ከተመለሰ በኋላ ዳግም ወደ መካ ከገባ በኋላ ተሰበሰቡና ምን እናደርገው እንግዲህ ይሄ ሰውዬ አንዴ ተመልሷል ሙጥዒም ኢብኑ ዓዲ ከለላ ሰጥቶታል ያው ከለላ ተሰጥቶታል ያውቅና ሰጥተናል ምንም አይነት ጥቃት ለማድረስ ምንም አይነት እርምጃ ላንወስድ ይሄንን የወሰድነው ጉዳይ ነው ሻው ምን ማድረግ እንችላለን እርምጃ ስለማንወስድ ለጊዜው እስቲ እንጥራውና እናናግረው አናግረው የሆነ ነገር ልናገኝ እንችላለን የሆነ ነገር ሊያመልጠው ይችላል የሆነ ነገር ልናስተፋው እንችላለን واستشاروا بينهم تمكروا ثم ارسلوا الى النبي صلى الله عليه وسلم ودرسوا الصلاه رسول صلى الله عليه وسلم ቤታቸው ሄዶ ወይም ያሉበት ቦታ ሄዶ የሚጠራቸው ሰው ወደዚህ ዛሬ ተሰብስበናል ዛሬ ሁላችንም አለን ና ቶሎ በል ተባሉ ረሱል ሰለላሁ ዐለይሂ ወሰለም ثم ارسلوا الى النبي صلى الله عليه وسلم መልእክቱ ምን ነበር ان اسراف قومك የህዝቦች ታላላቆች قد اجتمعوا እዚህ ተሰብስበዋልና ليكلموك ሊያናግሩ ይሄ ንግግር ወይም የዚህ ንግግር መድረክ የተከፈተው ከብዙ ጊዜያቶች በኋላ ከንግግር ከውይይት ርቀው ነበር እነዚህ ሰዎች ባለፉት ጊዜያት ጭቅጭቅ መማታት ማስቸገር ነበር የነበራቸው እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ይፈልጉሃል ተብለዋል የአላህ መልእክተኛው ደግሞ ልቦና ውስጥ ሁሌ እነሱ እንዲያምኑለት ይፈልጋል በጣም ይጓጓል لقد جاءكم رسول من انفسكم عزيز عليه ما عنتم حريص عليكم بالمؤمنين رؤوف رحيم በርግጥ መልእክተኛ መጥቷቸዋል አላህ ከራሳችሁ ሆነ ይላቸው من جنسكم ከራሳችሁ ጎሳ ከቁረይሽ ሆነ መልእክተኛ ልከላችኋለሁ ያ መልእክተኛ ባህሪ حريص عليكم በእናንተ ላይ እንድታምኑ በጣም የሚጓጓ በጣም የሚጨነቅ የአላህ መልእክተኛ ሁሌም እዚህ ውስጥ ነው ያለው ቢያስከፉትም ሀገር ቢያባሩትም ቢመቱትም ቢተፉበትም መልእክተኛው ሰለላሁ ዐለይሂ ወሰለም ልቡ አይቀየርም በእነሱ ላይ وحيث ان النبي صلى الله عليه وسلم የአላህ መልእክተኛ كان حريصا على رشدهم በመመራታቸው ላይ ቅኑ መንገድ ውስጥ በመግባታቸው ላይ በጣም ይጓጓ ነበር غايه الحرص
ጫፍ የደረሰ መጓጓት ዝም ብሎ ሄድ መጣ የሚል ጉጉት ሳይሆን غاية الحرص كما قال الله تعالى الله እንዳለው فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا فلعلك باخع أي هالك نفسን ታጠፋለህ ተብሎ ይሰጋል ነፍስክ على آثارهم በፋናዎቻቸው ላይ إن لم يؤمنوا بهذا الحديث በዚህ ሐዲስ ከላመኑ ነፍስህን ታጠፋለህ ተብሎ ይፈራልሃል አሰፈን በቁጭት ማለት በጣም ተቆጭተህ ለነሱ በጣም ሳስተህ ነፍስህ ትጠፋለች ተብሎ ይሰጋልሃል ብሎ አላህ እነሱ ላይ እንዲያምኑ ያለው ጉጉት በዚህ ልክ ገለጸ ረሱል ሰለላሁ ዐለይሂ ወሰለም እንደሚፈልጓቸው ጥሪ ከደረሳቸው በኋላ فقد جاءهم سريعا ብድግ ብሎ እየተቻኮለ መጣ يرجو اسلامه ዛሬ ይሰልሙልኛል ብሎ ተስፋ ያደረገ ታዲያ ረሱል ሰለላሁ ዐለይሂ ወሰለም መጣና የተጠራበት ቦታ ላይ አግኝቷቸው ቁጭ አለ ምን አሉ ገና እንደተቀመጠ فقالوا قالوا انك تخبرنا ان الرسل كانت لهم آيات አንተ በተለያዩ ጊዜያቶች ተነግረናለህ ከአላህ ዘንድ መጥቶልኛል እያልክ የነገርከን ያለው ለመልእክተኞች የተለያዩ ታምራቶች ነበሯቸው እያልክ ተሰብከናለህ ለምሳሌ አሉ كانت لموسى عصا ለሙሳ ብትራለው ብለናል አይደል ቁርአን ውስጥ وما تلك بيمينك يا موسى لك الله እንዳለው في سورة طه በእጅህ ያለው ብትር ምንድነው አለ አላህ ያው ጥሪውን ሰምቶ በቀረበ ጊዜ ማለት ነው قال هي عصاي اتوكل بها واهش بها على غنمي ዱላይናት እደገፍባታለሁ እንዲሁ ለፍየሎች ወይ ለበጎች ከቀጥቀጣለም እንዲሁ አወርድባታለሁ አገልግሎቷ እሷ ነው ብሏል አላህ Subhanahu Wa Ta'ala فألقيها طالتها فإذا هي حية تسعى እንዲህ አሁን የነገርከን ታምር ይሄ ሙሳ እስቲ አምጣ አንተም አምጣ ወሊተሙዳ ናቃ ለተሙድ ህዝቦች ደግሞ ግመል ተሰጥቷል ብለሃል ለነብዩላህ ሷሊህ የነብዩላህ ሷሊህ ህዝቦች ግመል ተሰጥቷል አው እውነታችሁ ነው እሺ እንደ ነብዩላህ ሷሊህ ህዝቦች የሆነ ታምር ይመጣል እንዳንተም እንደነሱ ወደኋላችሁ ትቀበላላችሁ ሌላ ቦታ ላይ አላህ እንዳነሳ የነብዩላህ ሷሊህ ህዝቦች ما أنت إلا بشر مثلنا فأتي بآية إن كنت من الصادقين قالت لنبي الله صالح أنت عندنا وصونا نبينا قالك ملكتين يعني قالك هنا تعمر في طراب فأتي بآية قالت إن كنت من الصادقين كذبوا على قال هذه ناقة يوجمت الله سبحانه وتعالى كترى وسط ወይም ደግሞ ትልቅ ቋጥኝ ውስጥ ግመል እንድትወጣ አደረገ ህግጋት ተደነገገ لها شرب ولكم شرب يوم معلوم ወደ ውሃው ቦታ የምትወርድበትና የምትጠጣበት ለሷ ለየት ያለ ራሱን የቻለ ቀን ተሰጥቷታል ለእናንተም እሷ በማትገኝበትና እሷ በማትጠጣበት ቀን አላችሁ ቀኑን አክብራችሁ እሷ በሌለችበት ቀን የራሳችሁን ቀን ጠብቃችሁ ወደ ውሃ ቦታ ወረዱ ቀዱ እንስሳዎቻችሁን አጠጡ ተባሉ ይሄን አልተቀበሉ ወላ ተመሱሃ ቢሱ ተብሎ በመጥፎ እንዳትነኳት ተብሎ ይሁሉ ተነግሯቸው فعقروها فاصبحوا نادمين فاخذهم العذاب እንዳለ ቅጣቱ መጣባቸው ማለት ነው እንግዲህ ከዚህ በፊት የነበሩ ነቢያቶች የሆነ ታምር ከታዩ በኋላ ወደ ኋላ ማለት የለም የአላህ ሱና ምንድነው እነዚህ ሰዎች ሙሉ ለሙሉ ማጥፋት ነው እንደዛ እስቲ እንደ ሰሙድ ህዝቦች ሞክርልን አሉ ይሄን ተነግረናል ነበር وكان عيسى يحيي الموتى ነብዩ አላህ ኢሳ ሙታኖችን ህያው ያደርጋል ነበር ከታምራቶች ውስጥ አንተ እንደው ነብይ ከሆንክ ምንም መላየነብህ እስቲ አምጣው የተለያዩ ታምራቶች ነበሩት ኢሳ እስቲ አሉ فأتنا بآية كما أرسل الأولون ከዚህ በፊት የነበሩ የመጀመሪያዎቹ ነቢያቶች እንደተላኩት አንተም እስቲ ታምር አምጣ ሲላኩ ራሱን የቻለ ታምር አላቸው ለነብዩላህ ሙሳ ብትር አለው
እንዲሁ እጁን ብብት ውስጥ ጨምሮ ሲወጣ ብርሃን የመሆን ነገር አለው። እስቲ አንተ ምንድነው አሉ። ወካኑ يظنون በዚህ ጥያቄያቸው እነዚህ ሰዎች ይጠረጥሩ ነበር أن من خواص الرسل ከመልእክተኞች መለያ ውስጥ أنهم يقدرون የሚችሉ አድርገው ያስባሉ على إحداث مثل هذه الخوارق አሁን የገለጹት አይነት ተለምዶ ጣስ አድርገው የመጡ ክስተቶችን የማምጣት والمعجزات የተለያዩ ታምራቶችን ማምጣት መታሻኡ ነቢያቶች በፈለጉት ጊዜ ማምጣት የነቢያቶች መለያ አድርገው ይቆጥሩ ነበር። ይችላሉ ነቢያቶች ብለው በፈለጉት ሰዓት كما يقدر عامة الناس ማንኛውም ሰው ወይም ተራው ማህበረሰብ እንደሚችለው على اعمالهم الطبيعيه ማንኛውም ኖርማል ተፈጥሯዊ ስራ ላይ እንደሚችለው ማለት ነው። ስለዚህ ነብይ ነህ ረሱል ነህ ይሄውን በጠየቅነው መሰረት ወዲያውኑ ማምጣት ትችላለህ ማለት ነው። ነብይ ከሆንክ እናረጋግጣለን አሉ በእነሱ ሐሳብ። ግን አላህ ሲሰጥ ነው ከአላህ ነው ሁሉ ነገር። ነቢያቶች በራሳቸው ምርጫ በራሳቸው ፍላጎት ይሄንን ማምጣት ይሄንን መውሰድ አይችሉም። فاقترحوا عليه ይሄንን ሐሳብ አመጡ ጣሉ ለረሱል ሰለላሁ ዐለይሂ ወሰለም ጠርተውት ካበቁ በኋላ እንግዲህ ነቢያቶች እንዲያደርገዋል ያለፉት ነቢያቶች ሳምራቸው ይሄ ነበር ያው አስቀምጠንልሃል አዲስ ሐሳብ አለን ስማ እንግዲያውስ فاقترحوا عليه أن يجعل لهم الصفا ذهبا ድህነት ይዟቸዋል መሰል ይሄን የምናየው ፊት ለፊታችን ያለውን የሰፋን ተራራ ወርቅ አድርግልን እስቲ አሉ። አንተ ደግሞ አው يسير عنهم الجبال ወይም ደግሞ ፊት ለፊት ያለውን ተራራ ንዳልና እንዲሄድ ያየነው ገፋ እንዲል አድርገው ويبسط لهم البلاد አገሩን ሙሉ ያው አረቦች ጋር ያለው ወይም መካ በተራራ የተከበበች ናት። ተራራው እየወጣ ነው እየወረደ ነው ትንሽ ተቸግረናል አገሩን እስቲ ሜዳ አድርገው ወይም ደግሞ አንጣለው ሜዳ አድርገው ዘርጋው ويجري فيها الانهار እንግዲህ እዚህ ቦታ ላይ ወንዞች የተለያዩ ወንዞች እንዲፈሱ አድርግ ወንዞች እንዲፈሱ አድርግ አው يبعث من مضى ወይ ደግሞ ጥያቄ ያቀረበ ወይ ይሄን እነዚህ ነገሮች አድርገው እናስቀምጥልህ አንዳቸውን እንኳን ልታረግልን ይገባል ነብይ ከሆንክ አው يبعث من مضى من آبائهم ወይም ከአባቶቻችን ከዚህ በፊት ያለፉትን አንዳቸውን ቀስቅስ حتى يشهدوا بأنه رسول አንተ መልእክተኛ መሆንህን ይመሰክሩ ዘንድ አንዳቸውን እስቲቀስቅሳል ወይ ልክ ኢሳ ላይ እንዳየነው ማለት ነው ويحيي الموتى እንዳለ ሙታንን ይቀሰቅስ ነበር ሕያው ያደርግ ነበር። ስለዚህ አንተ ከዚያ በኋላ ያረጋግጡልሃል الله ينصرته من على وقالوا لن نؤمن لك حتى تفجر لنا من الأرض ينبوعا وقالوا على من السوج لن نؤمن لك لأن تفزموا أن نعمل لهم حتى تفجر لنا من الأرض كمريت اسكتام بوابوال لندرس ينبوعا من جن اسكتام وطال لندرس أن نعمل لهم فزموا أو تكون لك جنة سنة يدك ما تقبل من نقر الله وإلا أنت يعتقل تبوتوش بساتين يتلع يهوب يهون من نخيل كتمر زاف وعنب كوين وينوره لانت ከዚያ ደግሞ ኖሮ ዝም ብሎ ሳይሆን فتفجر الانهار انهار خلالها تفجيرا ከነዚህ አትክልት ውብና ማራኪ ከሆኑ ከመሃላቸው የተለያዩ ምንጮች ሚንባቡ ውብ ገጽታ ያላቸው እስቲ ለአንተ እንኳን ይኑር ወደኛ እንዳይመጣ ከሰጋ او تسقط السماء كما زعمت علينا كسفا ወይም እንደሞገትከን ትጠፋላችሁ ከሰማይ ቅጣት ይመጣል ብለሃል አይደል ወይም ሰማይን ቁርጭራጭ እያደረክ ላያችን ላይ እንዲወድቅ አድርግ እስቲ አንተ እንደሞገትከው ወይም አው ተእቲየ ቢላህ ወልመላኢካ ወይም መላእክቶችን ወይም አላህን እስክታቀርብ ድረስ ቀቢላ ሚታዩ ሆነው እስክታቀርባቸው ድረስ وقالوا لن نؤمن لك እናምንልህም አሉ በፍጹም አው يكون لك بيت አሁን ቤት ደግሞ ሄደን ስናየው ደሳሳ ነው አንድ ባለስልጣን እንኳን ከሚኖርበት ቤት አይወዳደርም ያንተ ቤት ወይ አው يكون لك بيت ላንተ ቤት ይኑርህ እስቲ ምን زخرف ከወርቅ ወይም ከጌጣጌጥ ሚያምር ሰዎችን ሚስል ቤት ይኑርህ ወይም አው ترقى في السماء ወደ ሰማይ አድርግ እስቲ ውጣ በፈለከው መንገድ ወደ ሰማይ ስትወጣ እስቲ ነብይ ከሆንክ ወይም መልእክተኛ ከሆንክ ወለን نؤمن لرقيك ደግሞ አትሸወድ ወደ ሰማይ ወጣው ብትለን ነው ለመውጣት ደግሞ እናምደም ዝም ብለን ወደ ሰማይ ውጣልን አሉ ወደ ሰማይ እስክትወጣ ድረስ አናምንም
ወደ ሰማይ መውጣትን ደግሞ ጭራሽ አንቀበልም አሉ ወለን ኑእሚነ ሊሩቂይክ ለመውጣት ደግሞ አንቀበልም حتى تنزل علينا كتابا نقرأه ወደ ሰማይ መውጣትህን ማድረግህን የሚያረጋግጥ ከሰማይ ደግሞ መረጃ መጽሐፍን ይዘህ ምናነበው መጽሐፍ እስክታምጣ ድረስ እንግዲህ አሁን ድርቅና ነው የተያዙት አንዱም ብለው አልቆሙ وقد أبدوا رغبتهم في الإسلام ይሄን ካመጣ እናምናለን ወደ ኋላ አንልም ብለው وقد أبدوا رغبتهم ፍላጎታቸውን ይፋ አደረጉ في الإسلام መስለምን ማለት ነው ሰልምልሃለን አብሽር አንተ ብቻ ይሄን አምጣ ብለው إذا أتى النبي صلى الله عليه وسلم بما اقترحوا يحدث ያመጡትን ሐሳብ ከፈጸመላቸው ከወነላቸው እንደሚያምኑ ለረሱል ሰለላሁ ዐለይሂ ወሰለም ክፍት አደረጉ وأقسموا بالله جهد أيمانهم የትግላቸውን ማሉ አላህ ይልፋታቸውን ማሉ እስከ ጥግ ድረስ لئن جاءتهم آية የሆነ ታምር ከጠየቁት ውስጥ ቢመጣ ማለት ነው ለዩእሚኑነ ቢሃ በዛ ላይ እንደሚያምኑ ምንም ወደ ኋላ አንልም ጠንከር ያለ የሆነ ማላ ነው ማለት ረሱል ሰለላሁ ዐለይሂ ወሰለም በቃላቸው የሚገኙ መስሎት የሚያምኑ መስሎት ፈደዐ አላህ አን ዩሪየሁ ማ ጠለቡሁ የፈለጉትን ነገር አላህ እንዲያሳያቸው የአላህ መልእክተኛ ተማጸነ ወረጃአ ኢስላሚሂም መስለማቸውን ተስፋ አደረገ فجاء جبريل መጣ وخيره مرجع ሰጠው ለረሱል ሰለላሁ ዐለይሂ ወሰለም በጠየቁት ጥያቄ وخيره بين أن يريهم الله ما طلبوه ምርጫው ምንድነው አንደኛ አላህ Subhanahu Wa Ta'ala የፈለጉትን ነገር ሊያሳያቸው ከዛ በኋላስ فمن كفر بعد ذلك منهم ካዩ በኋላ ከነዚህ ሰዎች የካለ ሰው ካለ عذبه عذابا لا يعذبه احدا من العالمين ከዓለማቱ ማንንም ቀጥቶት ማንንም ላይ እርምጃ ወስዶት የማያውቀውን እርምጃ ሊወስድባቸው ነው ከነሱ ውስጥ የካለ ካለ ያ ታምር መጥቶ ወደ ኋላ ሚል ካለ ማላው የሚያጥፍ ካለ አላህ እንደሚያጠፋው ድራሹ እንዳይገኝ وكما أهلكنا قبلهم من قرن هل تحس منهم من أحد أو تسمع له ركزا ከዚህ በፊት የነበሩ ሰዎች ወይም ህዝቦች አላህ ድምጥማጣቸውን ነው የሚያጠፋው ልክ እንደዚያ ምንም አይነት ኮሽታ ምንም አይነት ወሬ ምንም አይነት ታሪክ እንዳይኖራቸው አድርጎ ያጠፋልና እንደዛ በማጥፋትና وبين أن يفتح لهم باب التوبة والرحمة የእዝነትን የራህማን በር በመክፈት ላይ አላህ ሊከፍትላቸው ለነዚህ ሰዎች እንግዲህ ለዚህ ብሎ ታምሩ ሳይመጣ ይቀርና አብዛኞቹ ምናልባት እና አቡ ጀህል እና አቡ ለሃብ እነዚህ በረሱል ሰለላሁ ዐለይሂ ወሰለም ላይ በጣም ጠንካራ አስቸጋሪ እልህኛ የነበሩ ሰዎች ሲቀሩ ረሱል ሰለላሁ ዐለይሂ ወሰለም ከተሰደዱ በኋላ ፈትህ መካ ላይ ሌሎችም ከሰፎች ላይ አብዛኞቹ ሰልመው እስልምናን ተቀብለው ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ምርጫ ምንድነው የሚሆነው ጅብሪል ይህን እያስመረጠ ነው አያው መጥቶ ካላመኑ እንዲጠፉ ወይ ደግሞ አላህ የተውባን በር አዘጋጅቶ ተውበት ያደረጉ እስልምናን ሊቀበሉ فقال بل باب التوبة والرحمة يا الله عليه الصلاة والسلام ይሄን መርጣለሁ የተውባን በር የእዝነትህን በር فلما اختار النبي صلى الله عليه وسلم እንግዲህ ረሱል صلى الله عليه وسلم ይሄን መርጠዋል የመካ ሰዎች ፕሮግራም ይዘው ረሱልን صلى الله عليه وسلم መስጂድ الحرام ላይ ጠርተው ጥያቄ ያቀርበው ጥያቄያቸው ምላሽ እስኪያገኝ እየተጠባበቁ ነው ያሉት በዚህ መሰረት ጥያቄያቸው የለም ማለት ነው ምላሽ አያገኝም ማለት ነው ታዲያ فقد اختار النبي صلى الله عليه وسلم هذا ይሄንን መረጠ ያላህ መልእክተኛ ተውባው انزل الله عليه ከዚህ በኋላ እንግዲህ አላህ አወረደ በሳቸው ላይ جواب مقترحات المشركين የሙሽሪኮች ያነሷቸው ሐሳቦች ምላሽ አላህ አወረደ ምላሹ من نبر زاو سورة الإسراء عليه فقال له ألاجه قل سبحان ربي هل كنت إلا بشرا رسولا تمرم تعلن يالاجه نور هنا درق يالاجه نور قل سبحان ربي لقيت يترات شيء قبل هل كنت إلا بشرا رسولا أنا يكو صوجي ملكتني أنجي إلا إذن لهم أنا براسي لمفلق وصال هنا متيكو تنتامر ما متعير لهم أنا ملكتني يعني بلاجه إيه من الله ستاجه يزي آية تنتاني والمعنى قل لست أقدر على إحداث الخوارق والإتيان بالمعجزات أني مجلا إلى لهم
على إحداث الخوارق የተለያዩ ተለምዶን ጥሰው የመጡ አስደናቂ የሆኑ ነገሮችን በማስገኘት والاتيان بالمعجزات ታምራቶችን በማምጣት ይሄን እኔ አልችልም ፈጽሞ ዘውብዬ ይሄን ማድረግ አልችልም ለምን لأن القدرة على ذلك በዚህ ላይ መቻል የዚህ አቅሙ ኃይሉ أمر يختص به الله سبحانه ይሄ አላህ የሚለይበት ነገር ነው ይሄ ማን ስልጣን ነው የአላህ ብቻ ስልጣን ነው وهو منزه أن يكون له شريك في قدرته ይሄ የአላህ ስልጣን ነው ስለዚህ አላህ ደግሞ ጥራት የተገባው ነው ለሱ በችሎታው ላይ የሚጋራው አካል ከመኖር وإنما أنا بشر እኔ ሰው ነኝ كما أنكم بشر ልክ እናንተ ሰው እንደሆናችሁት ስለዚህ ይሄን ጥያቄ እንዴት ታቀርባላችሁ ጥያቄውን ደግሞ ስላቀረባችሁ ብቻ ሊሆን አይችልም እኔ ሰው ነኝ ማምጣት ይሄንን ተአምር ማሳየት የአላህ ስልጣን ነው የአላህ ቁድራ ነው فلست أقدر عليه በዚህ ላይ ያልችልም كما أنكم لا تقدرون عليه ልክ እናንተ ይሄን አድርጉ ብትባሉ እንደማታረጉት ሁሉ እኔ ማላረግም وإنما الذي امتزت به فيما بينكم እኔ በመካከላችሁ ከናንተ የተለየሁት هو እሱ أنني رسول መልእክተኛ በመሆኔ ነው ልክ ምን እንዳለ هل كنت إلا بشرا رسولا እኔ ከናንተ የምለየው በዚህ ነው يوحى إلي ولن وحي مدى وأنتم لستم برسل እናንተ ደግሞ መልእክተኛ አይደላችሁ وليس يوحى إليكم ولن أنتم وحي مدى አይደለም فالذي طلبتموه من الآيات أهم بقرب ጊዜ ከኔ የፈለጋችሁትና ያቀረባችሁት የተለያየ ታምር ይምጣል ለምትሉት ነገር ليس في يدي እጄ የለም ولا تحت تصرفي በኔ እንቅስቃሴና ስልጣን ውስጥም የለም وإنما هو إلى الله عز وجل الله ዘንድ إن شاء أظهرها لكم الله كفلك ሊያሳያችሁ ይችላል ويؤيدني بها عليكم በእናንተ ላይ እሱን አሳይቶ እኔን ይረዳል ያጠናክራል وإن شاء أخرها عنكم كفلك ደግሞ ያዘገያል الله እስከፈለገው ጊዜ ድረስ وفي ذلك مصلحتكم በዚህ ላይ እንግዲህ የእናንተ ጥቅም አለ ነው አላህ ከፈለገ አሳይቷችሁ ብታዩ ጥቅም አለው ለእናንተ وقد أكد الله هذا المعنى هنا هون ينسانون حسب الله التناكروتال في سورة الأنعام تناكروتال فقال من هذا تامرات يتلايو كستة لنسلو قل إنما الآيات عند الله يتلايو تامرات وشكوك الله زندناك وما يشعركم من أصوكاتو أنها إذا جاءت لا يؤمنون الصعب بتمت أن يسوج عندما يعملون سلمنا عندما يكبرون الناس أوقات لا يكبروا يشلالون أي أن الأنبياء والرسل عندما نبياتنا ملكتينوች ليسوا بالذين يأتون بالخوارق الناس አይደለም እኮ ተለምዶ ጣስ ያለ ሰዎችን የሚያስገርም አድናቆት የሚያስጭር ይሄ ክስተት እንድናምን የሚያደርገን ነው የሚሉትን የተለያዩ ክስተቶችን ማስከሰት ነብይ ስራው ተልኮ ማድረስ ነው የነሱ አይደለም والمعجزات وإنما الله سبحانه هو الذي يأتي بها سكون الله ነው እነዚህ ታምራቶች የሚያመጣው قل إنما الآيات عند الله هو الذي يأتي بها وهو إنما يظهرها بايهم ግን ከአላህ ናቸው ብንልም አላህ በማን እጅ ነው የሚያደርጋቸው በነቢያቶች እጅ ነው وهو إنما يظهرها على أيدي الأنبياء ሰበቡን ነቢያቶች አድርጎ ሰዎች በነቢያቶች እጅ እንዲመለከቱት አላህ ያደርጋል ልክ ሙሳ በትሩን ሲጥል فإذا هي حية تسعى ምትንቀሳቀስ ምትወራጭ ባልሆነች كأنها جان እንዳለ ወደዛ ምትሆነች እንጂ ሙሳ ስለፈለገ አይደለም ያቺ በዛ ልክ የተንቀሳቀሰችው በእጁ ሰበብ አድርጓት ነው አላህ ይሄ ለምንድን ነው ከተባለ ተክሪመን ለሁም ነቢያቶችን ለማላቀቅ ደረጃቸው ለሰዎች ለማሳየት ነው ወተእይደን ለማጠናከር ነው ወኢስባተን ለማጽናት ነው ሊንቡወቲሂም ወሪሳላቲሂም ነቢይ ለመሆናቸው መልእክተኛ ለመሆናቸው አላህ ለማረጋገጥ ነው ልክ ሙሳ ነቢይ መደረጉና መሆኑን አላወቀም መንገድ ጠፍቶት ከቤተሰቦቹ ጋር እየተጓዘ ከሩቅ እሳት አይቶ እሳቱ ጋር ሲጠጋ ተጠራ وناديناه من جانب الطور الأيمن وقربناه نجيا يا موسى قد تطرى لمن لنبينا مر بك وما تلك بيمينك يا موسى بترهن تعالى يا تشترك هكا خير الجنة أسقطها بيضاء نج هنا جزء تطعيم
የማረጋገጫ ነው ለነቢያቶች እንዲያረጋግጡ ነው ثم بين الله سبحانه الله አብራራ أنه لو أراهم الله بياساياቸው እነዚህ ሰዎች وأظهر لهم እንደጠየቁት ይፋ ቢያደርግላቸው ما طلبوه من الآيات የፈለጉትን የተለያዩ ታምራቶችን الله ይፋ ቢያደርግ ቢገልጥ ግልጥ ቢያደርግ لا يؤمنون به እነዚህ ጥያቄያቸው አግባብ ያለው አይደለም ቢመጣ እንኳን የሚያምነው አይደሉም እነዚህ ሰዎች مع كونهم ከመሆናቸው ጋር قد أقسموا بالله جهد أيمانهم بالله ላይ ጠንከር ያሉ ማላዎችን ከመማላቸው ጋር وأقسموا بالله جهد أيمانهم فقال الله من هذا كذي آيات بماسكتك وأقسموا بالله جهد أيمانهم قال بهلا ولو أننا نزلنا إليهم الملائكة الناس دالوت ملائكة بالنور أو تأتي بالله والملائكة قبيلة بلون ملائكة نامتا ويا الله نامتا أني أتشونا نمد بلو نقل إن دالوت تياجين دسنزلوت ولو أننا نزلنا إليهم الملائكة وللناس إننا ملائكة بالنامتا بالنور وكلمه الموتى أنت ملكتنيا كهونك ሙታኖችን እስቲያናገር ቀስቀስና አንዴ ከዛ አንተ መልእክተኛ መሆንን ይመስክር ወራል አላሉም ቀደም እነሱ በጠየቁት መሰረት ወከለመሁም الموتى ሙታኖች ቢያናገሩ وحشرنا عليهم كل شيء قبلا تيዩ አድርገን የጠየቁትን ነገር ወይ ደግሞ የሞቱትን አካላቶች እንደጠየቁት ሁሉንም በአጠቃላይ ብንቀሰቅስላቸው ما كانوا ليؤمنوا ሊያምኑ አይደለም እኮ እነዚህ ሰዎች እንዲያንጠይቁት إلا إن يشاء الله يشاء እንደሆነ ሲቀር ولكن اكثرهم يجهلون አብዛኞቹ ከነሱ ውስጥ ማያውቁ ናቸው وقال الله من አለ ولو ان قرانا سيرت به الجبال እንግዲህ በቁርአን አማካኝነት ተራራዎች ቢነዱ او قطعت به الارض መሬቶች ቢቆራረጡ او كلم به الموتى እንዲሁ ሙታኖችን ቢያናግሩበት ማለት ነው وهم يكفرون بالرحمن ነው ምላሹ እነዚህ ሰዎች በአርራህማን ከመካላ ይወገዱ بل لله الامر جميعا ጉዳዮች ነገራቶች ሁሉ ለአላህ ናቸው በል አፈለም يأس الذين آمنوا እነዛ ያመኑ ሰዎች አያውቁም እንዴ አለው يشاء الله ቢሻ ኖሮ لهدى الناس جميعا ሰዎችን በአጠቃላይ ወደ ቀናቻ መንገድ እንደሚመራ ቢፈልግ ኖሮ አያውቁም እንዴ አለ وفي ثنايا مثل هذه الآيات እንግዲህ በእነዚህ አያዎች በእነዚህ መሰል አያዎች ማለት ነው አሻር الله تعالى الله አመላክቷል إلى سنة من سننه ከሱ ደንቦች ሱናዎች መካከል ወደ አንዱ አመላክቷል ከሱናዎቹ ከደንቦቹ ወደ አንዱ ደንብ ያመላከተ ነው እሱ ምንድነው وهي أن القوم ሰዎች ወይም ህዝቦች إذا طلبوا آية معينة የሆነ አያ ይምጣልን ካሉ አያው ደግሞ معينة ነው የተለየ ይሄ ብቻ ካሉ ማለት ነው ثم لم يؤمنوا به كذا كلامنوبت اذا جاءتهم يا آية سمتا يا تامر بملكتنياو اج ሲከሰት ከላመኑ فإنهم يهلكون ولا يمهلون እነዚህ ሰዎች ሙሉ ለሙሉ ይጠፋሉ አይጠበቁም وسنة الله لا تتغير ولا تتبدل يا الله ደንብና ሱና ደግሞ አይቀየርም አይለወጥም الله ደግሞ وقد علم الله أن معظم قريش በዚህ ጥያቄ ስር አላህ ከቁረይሽ ሰዎች አብዛኞቻቸው يؤمنون فيما بعد ወደፊት እንደሚያምኑ ያውቅ ነበር አላህ ያውቃል فلذلك الله ስለሚያውቅ لم يأتي لهم بما اقترحوه من الآيات ይሄ ካመጡት ከጠየቁት ረሱሉን ሰለላሁ ዐለይሂ ወሰለም ጥያቄ ይሄን አምጣልን ካሉት አንዱንም አላደረገላቸውም በሰዓቱ የትኛው الخاصة ለየት ያለው ይሄን አድርግልን ያሉትን ማለት ነው التي مضى ذكرها قريبا አሁን ትንሽ ሰዓት የጠቀስነው ማለት ነው شق القمر يا ጨረቃ መከፈልና መስደቅ الله من እንዳለው اقتربت الساعة وانشق القمر وكأن قريش لما رأوا أن رسول الله صلى الله عليه وسلم لم يجبهم إلى ما اقترحوه من الآيات الخاصة እንግዲህ ጥያቄዎችን አቀርበዋል ይሄን አድርግልን መልእክተኛ ከሆንክ ብለዋል ላቀረቡት ጥያቄ የአላህ መልእክተኛ አለይሂ ሰላቱ ወሰለም ምላሽ ያልሰጠ መሆኑን ሲያዩ ظنوا ገመቱ أن طلب الآيات ከሙሐመድ ከረሱል ሰለላሁ ዐለይሂ ወሰለም ሁሌ ሄዶ አጠገቡ ደርሶ ማለት ነው ይሄን አምጣልን ይሄን ታምር አድርግልን ብሎ መጠየቁ
أحسن وسيلة هي يا مارا من قرنه كون بولا لتعجيزه وإسكاته الصل لما ساننا زم لما سبان مرتا مارا كون بولا بنتنا اسكاون يا متعال شالما كون بولا የተለያዩ መድረኮች ላይ የተለያዩ ቦታዎች ላይ እንደቀድሞ ዳዋ ላይ ያደርግ ሲሞክር እስቲ አያ አምጣ ነው ምንለው በቃ አይችልም ማለት ነው ይሄን ወስደናል ከዚህ እስካሁን ይሄን ተምረንበታል ብለው ይሄን ሊንቀሳቀሱ አሰቡ ለምን ولإقناع عامة الناس بأنه متقول ይህ መልእክተኛ متقول ነው በራሱ ቀጥፎ ውሸትን ነው የሚያወራው ብሎ ተራው ማህበረሰብ ይቅናዕ ለማድረግ ለማሳመን ምቹ ሆነላቸው وليس برسول ይሄ ሰው መልእክተኛ አይደለም ለማስማል ታዲያ فتقدموا خطوة أخرى ሌላ እርምጃ ተራመዱ እንግዲህ ከዚህ በፊት የጠየቁት ጥያቄ ለምን እንዳልተመለሰ አንስተናል ረሱልም ሰለላሁ ዐለይሂ ወሰለም قل سبحان ربي هل كنت إلا بشرا رسولا መልእክተኛ ነኝ እንደናንተው ሰው ነኝ ምን ለየው ደግሞ ነብይ በመደረጌ ነው እናንተ እንደማትችሉት ሁሉ ይሄን ነገር በማምጣት እኔም አልችልም ብለዋቸው ነበር ካሁን በኋላ ለምን ሄደው መንገድ ከሱ ጋራ ባለን ሂደት አዋጩ መንገዳችን የተሻለው አቋማችን የሚሆነው በየሰዓቱ በየጊዜው እስቲ ታምር አምጣ መልእክተኛ ቆንክ ማለት ነው ተራው ማህበረሰብ ደግሞ ሄደ ይሄ ሰው ውሸታም ነው መልእክተኛ አይደለም ይሄው ይሄን አምጣ ብለው እንዲህ ብሏል አልቻለም ታዲያ فتقدم خطوة أخرى ሌላ እርምጃ ተራመዱ ሌላ وقرروا وصلوا ተቀምጠው أن يطلبوا منه آية بغير تعيين አሁን ግን ያለ ምንም تعيين ይሄን አምጣ ይሄን አድርግ ሳይሉ ማለት ነው ሳይለዩ አያት ብቻ ነው የሚጠይቁት ሙጥለቀን ልክ በሆነ መንገድ ታምር አምጣልን ብቻ ማለት ጀመሩ ሙታንን ቀስቅስልን እንዲያደርግልን ሳይሆን ማለት ነው ليتبين للناس عجزه አሁን የጠየቁት ረሱል ሰለላሁ ዐለይሂ ወሰለም አለመቻሉን ለተራው ማህበረሰብ ለማሳየት ነው فلا يؤمنون به بمتى آيامهم الناس فجاءوا إليه فمكاكروا ود رسول صلى الله عليه وسلم وقالوا له هل من آية نعرف بها أنك رسول الله أنت جلاي ولا تعمرنا أنت ملكتني أمور من نامنبت من نرجعتبت متاسعين نجار الله ولا لملوت هاي الكلام ما له ملكتني صلى الله عليه وسلم وإما متى الله شهلوا ما لا جو فسأل رسول الله صلى الله عليه وسلم فسأل رسول الله صلى الله عليه وسلم ربه يا الله ملكتني الله أنت يك أن يريهم آية بزيا قطعنا بابون سات ካሉበት ሁኔታ አንፃር አላህ የሆነ አያ የሆነ ታምር እንዲያሳያቸው አላህ ሻላቸውና فأراهم القمر ጨረቃን አሳያቸው ተመልከቱ ተባሉ قد انشق فرقتين ወደ ሁለት ተገመሰ ጨረቃ ፊት ለፊታቸው ረሱል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ይሄው ተባሉ فرقة فوق الجبل ግማሹ የጨረቃው አካል ሲወድቅ ወዴት አይ ጀበል አቢ ቀይስ ወደ አቢ ቀይስ ተራራ የሚታወቅ ተራራ ነው መካ አካባቢ ወደዛ እላዩ ላይ ወደቀ وفرقة دون ግማሹ ደግሞ ተከፍሎ የሱ ተራራ ላይ ወደቀ ተከፈለ حتى رأوا حراء بينهما በሁለቱ ሲከፈል በመካከላቸው حيران اسكاي واشان اسكاي ودرس فقال رسول الله صلى الله عليه وسلم اشهدوا تملكتوا صحابوቻቸው يا الله መልክተኛ ይዋል እሺ አሁንስ ባይናቸው በገሃድ ተመልክተዋል ይሄን እውነታ ورأت قريش هذه الآية جهارا بوضوح ምንም ዳመና ምንም የሆነ ነገር ሳይሸፍናቸው ግልጽ በሆነ መንገድ ይሄንን መሰንጠቅና መከፈል የመካ ሰዎች አዩ ولوقت طويل ሲፈነከትና ወይም ደግሞ ጨረቃ ሲከፈል ሲሰነጠቅ ለቅጽበት አይደለም ولوقت طويل ረዘም ላለ ጊዜ አይተውታል ረዘም ላለ ጊዜ فسقط في ايديهم وبهتوا ودق علينا ደነገጡ ፊትለፊታቸው ወድቀው لكنهم لم يؤمنوا አላመኑ لانهم مكتوب عليهم الشقاء الله ጽፎባቸዋል እነዚህ ሰዎች بل قالوا እንደውም هذا سحر ابن ابي كبشه ابي كبشه ደግሞ ነው ባይናችን ላይ የወደቀ ነገር ምንም የተሰነጠቀ ነገር የጨረቃ ምንም ያየነው ነገር የለም የሱ ሲህር ነው ከሲህሮች ውስጥ አንዱ ይሄ ነው አሉ لقد سحرنا محمد ይሄ ሰው ደገመብን እንደለመደው
እሺ ደገመባችሁ አለና ከራሳቸው የሆነ ሰው ምን አላቸው فقال رجل ان كان قد سحركم አላቸው ይህ ሰው እናንተ ላይ ደግሞባችሁ ከሆነ ሌላ አማራጭ አለ ነው ይስጣችሁ አላቸው ምንድነው እሱ فإنه لا يستطيع እናንተ ላይ ደግሞ ከሆነ እሺ فإنه لا يستطيع أن يسحر الناس كلهم ዓለም ላይ ያሉ ህዝቦች በአጠቃላይ ሊደግም ይችላል በአንድ እዚህም እዛም ተዳርሶ አይችልም ማለት ታዲያ فانتظروا ما يأتيكم به السفاة እነዚህ ሱፋዎች ለንግድ የተንቀሳቀሱ ወደ ሻም ወደ ተለያዩ ሀገር የሄዱ ሰዎች እስኪመጡ ድረስ ተጠባበቁ እውነታውን እናረጋግጥ እዚህ ያለን ሰዎች እሺ እንዳላችሁ ደግሞብን ሊሆን ይችላል ለንግድ ከዚህ በፊት የተንቀሳቀሱ ሰዎች አሉ አይደል ሲመጡ ጊዜውን ጠብቀን እስኪ እናረጋግጣሉ ጊዜው ደረሰ فجاء السفاة እነዚህ ነጋዴዎች መጡ መንገደኞች فسألوهم ጠየቋቸው እንዲህ አይታችኋል ሲከፈል ጨረቃ ሲሰነጠቅ እናንተ ጋር ነበር በእናንተ አቅጣጫ በእናንተ ዓለም ተከፍሏል አሏቸው فقالوا نعم قد رأيناه أو አይተናል الله سبحانه وتعالى من قال اقتربت الساعة وانشق القمر وإن يروا آية يعرضوا ويقولوا سحر مستمر የሆነ ታምር ይላሉ አይደል ቢመጣላቸው አላህ ጀርባ ሰጥተው ነው የሚዞሩት ምንድነው የሚሉት አለ ወይቆሉ سحر مستمر ይሄ መሐመድ የደገመብን ድግምት ነው ከድግምቶቹ አንዱ ነው ይላሉ አላህ ታዲያ ሳይቀበሉ ሄዱ እነዚህ ሰዎች አይተናል አሏቸው ቁረይሾች ከማረጋገጫ ላይ ሌላ ማረጋገጫ የተደረገ ግን ሊቀበሉ አልቻሉም ولكن قريشا مع ذلك ከዚሁ ጋር ቁረይሾች أصروا على كفرهم በክደታቸው ላይ ዘወተሩ ቀጠሉ واتبعوا أهواءهم سميتاቸውን ተከተሉ وكأن انشقاق القمر يا ጨረቃ መሰንጠቅ الله سبحانه وتعالى በዚህ ሰዓት በዚህ ጊዜ ለነዚህ ሰዎች ጨረቃን እንድትከፈል አድርጎ ማሳየቱ ህክማ አለው ሌላ ነገር አለ በውስጡ ካለ ከተምሂድ እነዚህ ሰዎች ገና እንደማዘጋጃ ነው ሌላ ከዚህ የተለየ ደግሞ ድንቅ የሆነ ክስተት ይከሰታል ወደፊት በረሱል ሰለላሁ ዐለይሂ ወሰለም አማካኝነት ለዛ ያዘጋጃቸው ነው አሁን እንግዲህ ይሄን አስተባብለው ይሄን እስልምናን ሳይቀበሉበት ይሄ ክስተት ይታምር አልፏል ይሄ ክስተት ከተምሂድ ነበር لما هو أكبر وأهم حدثا من ذلك كذي بتاعم لكبر كذي بتاعم أساسا بله هنا بداية عندما زجاجة نبر السوم لأنه قالته وهو الإسراء والمعراج إسراءنا معراج رسول صلى الله عليه وسلم بتوصل مسافات الجست يورات من قد الناس يدون كمكة تنستو اسك بيت المقدس كذي أبو هلا عرج به إلى السماء جبريل وده سماء الربوة لزوجه ይሄ ደግሞ በጣም ከባድ ለየት ያለ ክስተት ነው ረሱል ሰለላሁ ዐለይሂ ወሰለም ደርሶ ይመጣል እሺ አሁን ይንስ ለዚህ ያዘጋጃቸው فإن رؤية القمر هكذا منشقا بعين اليقين يا ጨረቃ መሰንጠቅ በአይናቸው بعين اليقين እርግጠኛ በሆነ መልኩ በአይናቸው አይተውታል ምንም ሲህር አይደለም ይህን ማየታቸው ታዲያ تسهل على الذهن قبول إمكان الإسراء والمعراج የእስራኤልና የሚዕራጅን መውጣታቸው ረሱል ሰለላሁ ዐለይሂ ወሰለም አምሯቸው ላይ ሲነግሯቸው እንዲቀላቸው ነው የተፈለገው አሁን እንግዲህ ባይናቸው ጨረቃ ሲከፈል አይተዋል ወደፊት ደግሞ መልእክተኛው ሰለላሁ ዐለይሂ ወሰለም መካ ላይ መጥቶ ኢስራና ሚዕራጅ አድርገያለሁ ሰማይ ላይ ይሄን አይቻለሁ እንዲህ ተቀብዬ መጥቻለሁ እንዲህ ተብያለሁ ብሎ ለሚናገራቸው ታሪኮችና ክስተቶች ይሄን ካዩ በኋላ የሚናገረው ነገር እውነት መሆኑ ማመን ላይ እንዲመቻቸው ለአምሯቸው እንዲቀለው እንዴት ወጣ ይሄ ማይታሰብ ነው ለሰማይ እሺ በወራትኛ የምንጓዘው ቤተል መቅደስ ደርሼ የመጣው በአንድ ሌሊት ይያልከን سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا كتامراتوቻችን እናሳየው ዘንድ አላህ አስጓዝነዋል كمسجد الحرام إلى المسجد الأقصى በአንድ ሌሊት ውስጥ በአንድ ሌሊት የወራትን መንገድ በአንድ ሌሊት እነዚህ ሰዎች ይቀበላሉ ስለዚህ የጨረቃው መከፈል ነው ለነዚህ ሰዎች ምንድነው ማዘጋጃ ነው አምሯቸው እንዲቀለው በኋላ ረሱል ሰለላሁ ዐለይሂ ወሰለም ይሄን ክስተት አሳልፎ ሲመጣ እንዲቀበሉት ነው ቀጣዩ ክስተት ታሪካችንም እሱ ነው የሚሆነው አልኢስራኡ ወልሚዕራጅ የሚለው ታሪክ ይሆናልና ኢንሻአላህ ከሰዓት አኳያ እዚህ ላይ እናቆምና ሳምንት እሱን የምናየው ይሆናል هذا وصلى الله على نبينا محمد وعلى اله وصحبه وسلم